ትልቅ ሰው ቂም አይዝም። لا يحمل الحقد من تعذيبه الرتب ሆነ ባልሆነው ትግ የሚል የሚቆጣ ሰው ደግሞ ትልቅ ደረጃ ላይ አይደርስም። ቁጣው ብዙ ነገር ያበላሽበታል ተብሏል። ከመጥፎ ስነ ምግባር አንዱ ቁጣ ነው። ከጥሩ ስነ ምግባር አንዱ መቻል፣ መታገስ፣ መሰበር፣ ማሳለፍ፣ ነገሮችን ዋጥ ማድረግ ስነ ምግባር የሚባለው ይሄ ስነ ምግባር ማሳመር ከትልልቅ ዒባዳዎች መሃል አንዱ ነው። ከወንጀሎች አንዱ ያውን ከከባባዶቹ ዝምድናን መቁረጥ ነው። ባለንበት ጊዜ ዝምድና መቁረጥ በዝቷል። ሰዎች ግንኙነታቸው በፋይናንስ አቅም ላይ፣ በዱንያዊ ማህበራዊ ግንኙነት ላይ፣ በጊዜያዊ ወዳጅነት ላይ የተገደበ ሆኗል። ለስሜቱ ደስ ከሚለው ሰው ጋር እጅና ጓንት ሆኖ ይኖራል። ይጋብዘዋል፣ ያበድረዋል፣ ይረዳዋል፣ ይዘይረዋል። ምን ሆነው ስትል ምንም አይደለም። ግን ወንድሙ፣ አጎቱ፣ እህቱ፣ አክስቱ የሚበሉት አጥተው ሰው ወጥቶ ይለምናል። የሚታከሙበት አጥተው በበሽታ እየተሰቃዩ ይኖራል። ይሄ የገሌ ወንድም ነው ቢባል ማመን ይከብዳል። እቺ የገሌ እህት ናት አክስት ናት ቢባል ማመን ይከብዳል። ይሄ ስሜትን መከተል ሙወፈቅ ያለ መሆኑ ምልክት ነው። አንድ ሰው ሙወፈቅ ሆነ የታደለ ከሆነ አላህ ለስኬት ያበቃው ሰው ከሆነ የሱ መልካም ነገር ቀድሞ ለዘመዶቹ ይደርሳል። በዙሪያው ላሉ ለቅርቦቹ ይደርሳል። ቅርቦቹ፣ ዘመዶቹ፣ ቤተሰቦቹ የተራቡ የተቸገሩ ለውጭ ሰው ደግ መሆን ሙናፊቅነት ነው። ወመን ቀጠዐሃ ቀጠዐሁ አላህ ዝምድናን የቆረጠ አላህ ይቆርጠዋል። በምን የቆረጠ? ዝምድና መቁረጥ የሚባልን ነገር በማድረግ በሀገሩ በዘመኑ ዝምድና መቁረጥ ነው። ዝምድናው ተቆረጠ የሚያስብልን ድርጊት የተፈጸመ ሰው አላህ ይቆርጠዋል። ከምን? ከሁሉ ኸይር፣ ከሲራጥ ጀምሮ፣ ከእድሜ ጀምሮ፣ ከርዝቅ ጀምሮ፣ ከመልካም ስም ጀምሮ ዝምድናን የቀጠለ የሚቀጥል መልካም ስም አላህ ይተውለታል። ወላጆችን ከመበደል አንዱ ተቸግረው ችግራቸውን እስኪነግሩ ድረስ መጠበቅ ነው ተብሏል። ሰሚዕተ ሃዛ ያ ዐብደላህ ወላጆችን ከመበደል አንዱ ተቸግረው ቆይተው ችግሩን ሆዳቸው ላይ አርግዘው አፍነው ቆይተው ሲበዛባቸው ሲያቅታቸው ልጄ ሆይ እንዲህ ነገር እፈልጋለሁ፣ ልጄ ሆይ አሞኛል አሳክመኝ፣ ልጄ ሆይ ገንዘብ አጥቻለሁ ስጠኝ እስኪሉ ከጠበቅ በዳይ ነህ። ጠይቀው አለማድረግ አይደለም በደሉ የጀመረው ከዛ በፊት አባትና እናት እስኪቸገሩ ድረስ ዝም ማለት ነው። አልዋሊዱ ወላጅ አባትና እናት አውሰጡ አብዋብ ጀነት ምርጡ የጀነት በር ናቸው ብላ ይሄ ነው ሐዲስ። ይሄን በር ከፈለክ ያዘው ተጠቀምበት፣ ከፈለክ ዝጋው፣ የምትጎዳው አንተ ነህ። فاسألوا أهل الذكر إن كنتم لا تعلمون بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. فضائل الأعمال يسولج كم يسفلقوت ነገሮች አንዱ መልካም ስራዎች ናቸው። መልካም ስራ ለመስራት ከሚያግዙና ከሚያነሳሱ ነገሮች አንዱ ደግሞ የመልካም ስራዎችን አይነትና ትሩፋታቸውን ማወቅ ነው። የሰው ልጅ የቂያም ቀን የጀነት ደረጃዎች ላይ የሚወጣው በመልካም ስራው ልክ ነው። ጸጋው የሚበዛለትም በመልካም ስራው ልክ ነው። ይሄን አውቀን እንድንዘጋጅ ስለ መልካም ስራ ትሩፋት፣ ስለ መልካም ስራ አይነቶች ማወቅ አለብን። ወዕለም ረሒመከላህ አንተ የምትመከረው አካል መመከር የምትፈልግ ሰው ሆይ እወቅ አነ ሑስነል ኹሉቂ መልካም ስነ ምግባር አትቀሉ ማ ዩضዑ ከሚሰፍሩ ነገሮች ከሚቀመጡ ነገሮች ሁሉ ከበድ ያለው ነው። ፊል ሚዛኒ የመልካም ስራ የአኼራ ሚዛን ላይ ሊቀመጡ ከሚችሉ ሚዛን ከሚደፉ ከበድ ካሉ ስራዎች አንዱ መልካም ስነ ምግባር ነው። ወአነሁ መልካም ስነ ምግባር ነብዩ እንዳሉት የብሉጉ ቢሷሂቢሂ ባለ መልካም ስነ ምግባሩን ያደርሰዋል ደረጀተ ሷኢሚ ሁሌ ጾም የሚያበዛን ሰው ደረጃ፣ አልቃኢሚ ሁሌ ሌሊት ሶላት እየሰገደ የሚያድር ሰው ደረጃ ላይ ያደርሳል። ነብዩ አለይሂ ሰላቱ ወሰላም በተለያዩ ሐዲሶች ስለ መልካም ስነ ምግባር ተናግረዋል። ስነ ምግባራቸውን አሳምሩ ወሊያህሱን ኹሉቁከ ሊናስ ብለዋል።
ለሰዎች ጸባይህ ስነ ምግባርህ ያማረ ይሁን ብላ። ይሄ ለወንድም ለሴትም ለአዋቂም ለሕፃንም ለዓለምም ለጃሂልም የሚያስፈልግ ምክር ነው። እንደውም ይሄን ወሊያሕሱን ኹሉቁከ ሊናስ ያሉት ለአስተማሪነት ወደ ክፍለ ሀገር ለሚልኳቸው ሰዎች በእውቀት የበሰሉ የተካኑ መሆናቸውን አረጋግጠው ሌሎችን ለማስተማር ሲልኳቸው መጨረሻ ላይ የመጓጓዣቸውን ልጓም ወይም ርካብ ይዘው ሲሰናበቷቸው ወሊያሕሱን ኹሉቁከ ሊናስ ብለው ነው የተሰናበቷቸው። ለሰዎች ስነ ምግባር ያማረ ይሁን። አስተማሪም መልካም ስነ ምግባር ያስፈልገዋል። ተማሪም መልካም ስነ ምግባር ያስፈልገዋል። መሪም ተመሪም ወንድም ሴትም ሀብታምም ድሃም መልካም ስነ ምግባር ያስፈልገዋል። መልካም ስነ ምግባር ልብስ ነው። መጥፎ ስነ ምግባር ከልብስ መራቆት ነው። የፈለጉትን መሳደብ፣ የፈለጉትን መደብደብ፣ የፈለጉትን መዝረፍ፣ የፈለጉትን ቀጥሮ መቅረት፣ እንደፈለጉ መሆን የስነ ምግባር መበላሸት ምልክት ነው። የሰው ልጅ ምንም ባይኖረው ስነ ምግባሩ ያማረ ከሆነ ከሰው ጋር ተግባብቶ መኖር ይችላል። የሰው ልጅ ሁሉ ነገር ቢኖረው ስነ ምግባሩ ከተበላሸ አይደለም ከሱ ቅርቤ ከሚላቸው ሰዎች ጋር ይቅርና ከራሱ ጋር ከነፍሱ ጋር ተስማምቶ መኖር አይችልም። ራሱን ይጎዳል። በመጥፎ ስነ ምግባር ሰዎችን ይጎዳል። መልካም ስነ ምግባር ማለት ለሰዎች ፊትን ፈታ ማድረግ፣ ፈገግ ማለት፣ ሰዎችን ከማስቸገር መታቀብ፣ ካስቸገሩን መቻል፣ በሚችሉት ሁሉ ለሰዎች በጎ ነገር ማድረግ ማለት ይሄ ነው የመልካም ስነ ምግባር አርካኑ፣ መሰረቱ፣ ማዕዘኑ ይሄ። ፊትን ፈታ ማድረግ፣ እጅን ዘርጋ ማድረግ፣ አላህ ከሰጠን መስጠት፣ በጎ መሆን፣ መለገስ፣ መብላት፣ ማጠጣት፣ ማልበስ፣ ሰዎችን ከማስቸገር መታቀብ፣ ያስቸገሩን እንደሆነ መቻል። የመጨረሻውን የሚችል ማን ነው? ሰዎች ያስቸገሩት፣ እየበደሉት፣ እየገፉት መቻል ትልቁ የስነ ምግባር ደረጃ። ከዚህ ከፍ ብሎ ያለው ደግሞ ለሰዎች ለሁሉ ለሚያስቸግሩህን ጭምር ጥሩ ነው። የሰደበህን ውድቀትህን የተመኘን ሰው ሲታመም ሄደህ መጠየቅ፣ ሲርበው ማብላት፣ ልብስ ሲያጣ ማልበስ፣ ጉድጓድ ሲቆፍርልህ ጉድጓዱን አልብሰኸው እዛ ላይ ለሱ ቤት መስራት፣ ለሱ ኸይር መመኘት ይሄ ነቢዮች፣ ሷሊሖች፣ ወልዮች እንጂ የማይችሉት የነቢያት ታሪክ ላይ ነው የምናገኘው። ዩሱፍ ዓለይሂ ሰላም ወንድሞቻቸው ጉድጓድ ላይ ጥለዋቸው ከዛ ደግሞ አላህ እንዲወጡ ሽተው ወጥተው በባሪያነት ተሸጠው፣ በወንድሞቻቸው ምክንያት በባሪያነት ተሸጠው። ከጊዜ በኋላ አላህ አክብሯቸው አንግሷቸው ነቢይ አድርጓቸው ነገሮች ተገልብጠው እነዚያው ትናንት ጉድጓድ ላይ የጣሏቸው በጭካኔ ለቀናት ጉድጓድ ውስጥ ያሳለፉ አላህ ረሕመት ጠበቀ። ከዛ በኋላ ባሪያ ሆነው እንዲሸጡ፣ እንዲታሰሩ፣ እንዲገረፉ፣ ስማቸው እንዲጠፋ ሰበብ የሆኑ ወንድሞቻቸው የእሳቸውን ሰደቃ ፈልገው መጥተዋል። መጨረሻ ላይ ይቅር ብለዋቸው አክብረዋቸው መግበዋቸው። ነቢይም ዓለይሂ ሰላቱ ወሰላም መካ ላይ አዳ ሲያደርጓቸው የነበሩ ሰዎችን መጨረሻ ላይ በቁጥጥራቸው ስር ሲያደርጓቸው ይፈልጉ መግደል፣ ይፈልጉ ማሰር፣ ይፈልጉ ከሀገር ማባረር እየቻሉ ሁሉ ምርጫ እያላቸው ይድሀቡ ፈአንቱም ጡለቃ ብለዋቸው ሂዱ ነፃ ናቸው ብለዋቸው። ላ የሕሚሉ ልሒቅደ መን ተዕሉ ብሂ ሩተቡ ወላ የናሉ ልዑላ መን ጠብዑሁ ልገጠቡ ያለው ገጣሚውም ለዚህ ትልቅ ሰው ቂም አይዝም። ላ የሕሚሉ ልሒቅደ መን ተዕሉ ብሂ ሩተቡ ሆነ ባልሆነው ቱግ የሚል የሚቆጣ ሰው ደግሞ ትልቅ ደረጃ ላይ አይደርስም። ቁጣው ብዙ ነገር ያበላሽበታል ብለው ከመጥፎ ስነ ምግባር አንዱ ቁጣ ነው። ከጥሩ ስነ ምግባር አንዱ መቻል፣ መታገስ፣ መሶበር፣ ማሳለፍ፣ ነገሮችን ዋጥ ማድረግ ስነ ምግባር የሚባለው ይሄ። ስነ ምግባር ማሳመር ከትልልቅ ዒባዳዎች መሃል አንዱ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው በመልካም ስነ ምግባሩ ጸባዩ ማማር ማታ ሲሰግድ የሚያደር ቀን ሲጾም የሚውልን ሰው ደረጃ አላህ ይሰጠዋል ብለው ኢነመል ኹልቁ ሸይኡን ሀይ። ስነ ምግባር ማሳመር ቀላል ነው። ቅድም እንዳለ ንግግርህን ማሳመር ማስተካከል፣ አላህ የሰጠህን ፈታ አድርጎ የፈጠረውን ፊትህን ፈታ ማድረግ ለሰዎች ጥሩ ነው። ከማስቸገር መታገብ አኼራ ላይ ግን ትልቅ ቦታ አለው። ከእናንተ ውስጥ እኔ ዘንድ ይበልጥ ተወዳጅ ሰው ማለት ጸባዩ ያማረ ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የቅያም ቀንም በደረጃ ከኔ ጀነት ላይ ቅርብ የሚሆነው ጸባዩ ያማረ ሰው። ከእናንተ ውስጥ በጣም ምጠላው ሰው ጸባዩ የተበላሸ ሰው፣ ለፍላፊ ወረኛ ሰው፣ አፉ ማያርፍ ሰው። የቅያም ቀንም ከኔ በደረጃ የሚርቅ እንዲህ አይነት ሰው ነው ብላ መጥፎ ባህሪን ለማስወገድ
ትግል ያስፈልጋል፣ ሶብር ያስፈልጋል። ድህነትን ለማስወገድ በሽታን ለማስወገድ ትግል እንደሚያስፈልገው ሁሉ መጥፎ ባህሪን ለማስወገድ ጥሩ ጸባይን ለመላበስ ትግል ያስፈልጋል። መልካም ስነ ምግባር በልምምድ ይመጣል። መጥፎ ስነ ምግባርን በቸልተኝነት ይመጣል። ሁሉንም አላህ ሲፈጥረው ጥሩ የተስተካከለ አድርጎ ነው የፈጠረው። አልኸይሩ ዓደ ወሸሩ ለጃጀ ያሉት ነቢዩ ለዚህ ነው አለይሂ ሰላቱ ወሰላም። ኸይር መልካምነት መልካም ነገር ዓዳ ነው፣ ባህሪ ነው። ከተለማመድከው ይመጣል። መጀመሪያም አለ ይነጠቃል እንጂ ውሎ ጓደኛ፣ ቤተሰብ ይነጥቃል። ጥሩ ጥሩን ይወስድብሃል፣ መጥፎ መጥፎን ይከትብሃል፣ ይጨምርብሃል። ታዲያ ኸይር ዓዳ ነው። ኸይርን የጠበቀ የተጠባበቀ የፈለገ የሰለጠነ አላህ ይሰጠዋል። ለዚህ ነው አልዕልሙ ቢተዓሉም ወልሕልሙ ቢተሐሉም ያሉት በሌላ ሐዲታቸው። እውቀት የሚገኘው በመማር ነው። መቻል፣ መታገስ፣ መረጋጋት የሚገኘው በመቻል በመረጋጋት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወመን የስተዒፈ ዩዒፉሁ ላህ ወመን የስተግኒ ዩግኒህ ላህ። የሰው አላይም ይበቃኛል ያለ አላህ ያብቃቃል፣ ባለው ይብቃቃል፣ ያለውን በረካ ያደርግለታል። ሌላ በራሱ መንገድ አላህ ይሰጠዋል። ወመን የተዐፈፍ ከብልግና ከዝሙት ከመልከስከስ ራሱን የጠበቀ ያራቅ አላህ ይጠብቃል። መለመን የጀመረሳ የልመናን በር አላህ ይከፍትበታል። ወደ ብልግና የተጠጋጋሳ የብልግናን መንገድ ክፍት ሆኖ ያገኘዋል። ስለዚህ መልካም ስነ ምግባርን ከተማርነው ቀላል ነው። መጥፎ ስነ ምግባር ደግሞ ፈጣን ነው፣ እንደ ማግኔት ተመቶ ይለጠፋል አንተ ላይ ውሎ። ዙሪያ ያሉ ሰዎች መጥፎ ጸባይን ያወርሱሃል፣ ውሎ ዙሪያ ያሉ ሰዎች ጥሩ ጸባይን ያወርሱሃል። ለዚህ ነው አቡ ዳውድ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አልመርኡ ዐላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊል ያሉት። ሰው የጓደኛው ጸባይ ላይ ነው የሚሆነው። አንዳችሁ ጓደኛውን ማን እንደሚያደርግ ልብ ይበላል። ተሳዳቢ፣ ግዴለሽ፣ ውሸታም፣ አጭበርባሪ፣ አስመሳይ ጓደኛ ያለው ሰው የዋለ ያደረ ያ ባህሪ የሱ ይሆናል። ቁርአን የሚቀራ ሶላት ጀማዓ የሚሰግድ የዕልም መድረክ ላይ ማይጠፋ ጠዋት ማታ ዚክር የሚል ሌይል ዊትር አዱሃ የሚሰግድ ታላቆቹ የሚያከብር ምላሱን የሚጠብቅ ጓደኛ ያለው ሰው ያደረ ይህ ባህሪ ይጋባበታል። ወአነ መን ወሰለ ረሒመሁ ዝምድናውን የቀጠለ ሰው ወሰለሁ ላህ አላህ ይቀጥለዋል። ወመን ቀጠዐሃ ዝምድናውን የቆረጠ ሰው ቀጠዐሁ ላህ አላህ ይቆርጠዋል። ይህም ሐዲስ ነው ከነቢዩ ዓለይሂ ሰላቱ ወሰላም የተነገረ ነው። ወአነ መን ወሰለ ረሒመሁ ረሒም ማለት ዘመድ ማለት በአባት በእናት በኩል ያሉ ዘመዶች ማለት ከአባት እናት ከራሳቸው ጀምሮ ልጆችን፣ እህቶችን፣ ወንድሞችን፣ አክስቶችን አካቱ። ረሒም የሚለው ረሒም ረሕማ ከሚለው የተወሰደ ነው። ከአላህ ባህሪ ጋር ግንኙነት አለው። አላህ ተባረከ ወተዓላ ዝምድናን የቅያም ቀን የሶላት በር ላይ አቁሟት ዝምድናን የቀጠለ አላህ ይቀጥለዋል፣ ይሻገራል ሲራጡ። ዝምድናን የቆረጠሳ ሲራጡ ይቆረጥበታል፣ ጀሀነም ላይ ይወድቃል። አላህ ተባረከ ወተዓላ ዝምድና እንዲቀጠል አዟል። የጀነት ሰዎች አላህ ቀጥሉት ያለውን ይቀጥላሉ። የጀሃነም ሰዎች አላህ ቀጥሉት ያለውን ይቆርጣሉ። ሱረቱ ራዕድ ላይ አላህ እንደነገረ ወለዚነ የሲሉነ ማ አመረ አላሁ ቢሂ አን ዩሰል ወየኽሸውነ ረበሁም ወየኻፉነ ሱአል ሒሳብ። አላህ ቀጥሉት ያለን ሁሉ ይቀጥላሉ የጀነት ሰዎች። ከዚህ አንዱ ዝምድናን ቀጥሉ ነው። የጀሃነሞች ሳ ወየቅጠዑነ ማ አመረ አላሁ ቢሂ አን ዩሰል አላህ ቀጥሉት ያለን ይቆርጣሉ። ዝምድና አንዱ ነው። ዝምድናን መቁረጥ ከከባድ ወንጀሎች መሃል አንዱ ነው። ፈሀል ዐሰይቱም ኢን ተወለይቱም አን ቱፍሲዱ ፊል አርዲ ወቱቀጢዑ አርሓመኩም ኡላኢከ አለዚነ ለዐነሁም ላህ ፈአሰመሁም ወዐማ አብሳረሁም። መዘዙ ብዙ ነው ዝምድናን መቁረጥ በዱንያም በአኺራ። ዝምድናን የቆረጡ የተረገሙ ይሆናል፣ ከአላህ ረሕመት ይርቃሉ ማለት ነው። የተረገመ ማለት ይሄ ነው ትርጉሙ። አላህ ይርገምህ ማለት አንድን ሰው አላህ ረግሞታል ማለት አላህ ከረሕመቱ አርቆታል፣ ነፍጎታል ማለት። ዱንያ ላይ ደግሞ ዝምድናን የሚቆርጥ ሰው ደንቆሮ ይሆናል፣ መከራ አይሰማም፣ አይገባም፣ ልቡ ይደንዛል፣ ይፈዛል፣ አይኑ መልካምን ነገር አያይም። ወንጀል የልብ መታወርን የጆሮ መደንቆርን ያመጣል። ከወንጀሎች አንዱ ያውም ከከባባዶቹ ዝምድናን መቁረጥ ነው። ባለንበት ጊዜ ዝምድና መቁረጥ በዝቷል። ሰዎች ግንኙነታቸው
በፋይናንስ አቅም ላይ፣ በዱንያዊ ማህበራዊ ግንኙነት ላይ፣ በጊዜያዊ ወዳጅነት ላይ የተገደበ ሆኗል። ለስሜቱ ደስ ከሚለው ሰው ጋር እጅና ጓንት ሆኖ ይኖራል። ይጋብዘዋል፣ ያበድረዋል፣ ይረዳዋል፣ ይዘይረዋል። ምን ሆነው ስትል ምንም አይደለም። ግን ወንድሙ፣ አጎቱ፣ እህቱ፣ አክስቱ የሚበሉት አጥተው ሰው ወጥቶ ይለምናል። የሚታከሙበት አጥተው በበሽታ ሊተሰቃዩ ይኖራል። ይሄ የገሌ ወንድም ነው ቢባል ማመን ይከብዳል። እቺ የገሌ እህት ናት አክስት ናት ቢባል ማመን ይከብዳል። ይሄ ስሜትን መከተል ሙወፈቅ ያለ መሆኑ ምልክት ነው። አንድ ሰው ሙወፈቅ ከሆነ የታደለ ከሆነ አላህ ለስኬት ያበቃው ሰው ከሆነ የእሱ መልካም ነገር ቀድሞ ለዘመዶቹ ይደርሳል። በዙሪያው ላሉ ለቅርቦቹ ይደርሳል። ቅርቦቹ፣ ዘመዶቹ፣ ቤተሰቦቹ የተራቡ የተቸገሩ ለውጭ ሰው ደግ መሆን ሙናፊቅነት ነው። ያዝገን በደንብ አስመሳይነት። የኢማን ቢሆን ከቤት ተጀምሮ ያንተ ብር ያንተ ኸይር ከሚገባው ተጀምሮ በገንዘብህም ያለ መጠቀምህ ምልክት ነው። ገንዘብ የሚጠቅምህ በቦታው ስታስቀምጠው፣ ቦታውን ዘለህ ሌላ ቦታ ደረቅ ሜዳ ላይ ስትወጥነው ተከከላል። አላህ ፈርድን ሳይቀበል ሱናን የሚስትህን፣ የልጅህን፣ የወላጆችህን፣ የሰራተኛህን አንተ ላይ ሐቅ ያላቸው ሰዎችን ወጪ መሸፈን ዋጅብ ነው፣ ፈርድ ነው፣ ግዴታ ነው። ከዛ አልፎ ላሉት የሆነ ነገር ማድረግ ሱና። ፈርዱን ሳይቀበል አላህ ሱናውን አይቀበልም። ቀድሞ በፈርድ ይዛሃል። ፈርድ ካላለፍክ ወደ ሱናው አይኬድልህ። ወአነ መን ወሰለሁ አላህ ዝምድናን የቀጠለ አላህ ይቀጥለዋል። በምንድን ነው ዝምድናን የቀጠለው? አልተገደበም፣ አልተነገረም። ለዑርፍን የተተወው በተለምዶ ሰዎች ዘንድ ዝምድና መቀጠል የሚባልን ነገር ሁሉ በማድረግ ዝምድና ቀጥል፣ ሸሪዓው ዝምድና ቀጥሉ ነው ያለው። የመቀጠሉን አይነት ለዑርፍን የተወው፣ ለባህል ለልማድ ነው የተወው። ባለህበት አካባቢ ባለህበት ዘመን ዝምድና መቀጠል የሚባል ነገር ሁሉ አድርግ፣ ዝምድና ቀጣይ ትባላለህ። ባለህበት ሀገር ባለህበት አካባቢ ዝምድና መቁረጥ የሚባል ነገር ካደረግ ዝምድና ቆርጠሃል ይባላል። ደስታና ሐዘንን መጋራት፣ ሲቸገሩ መርዳት፣ የቤተሰብ ጉዳይ ስብሰባ፣ ኢጅቲማዕ፣ ዚያራ ሲኖር የአቅምህን ያክል ተገኝተህ መውጣት፣ በገንዘብ ማገዝ ካለብህ ማገዝ፣ ሲደውሉ ማንሳት፣ ሲጠፉ ደውለህ ፈልገህ ሄደህ መጠየቅ፣ ይሄ ዝምድና መቀጠል ይባላል። የመጡ የሚጠይቁህን መጥተው ስለጠየቁ ብቻ መጠየቅ፣ ይሄ ብድር መመለስ ነው የሚባለው። ሸሪዓ ላይ ብድር መልሱ ሳይሆን ዝምድና ቀጥሉ ነው የተባለው። ነብዩ ሰለላሁ ዐለይሂ ወሰለም ለይሰ አልዋሲሉ ቢልሙካፊ፣ አጠፋ የሚመልስ አይደለም ዝምድና ቀጠለ የሚባለው። ዝምድና ቀጥሏል የሚባለው የተረሳ የተቆረጠ ዝምድናን አስታውሶ ፈልጎ ሄዶ የሚቀጥል ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ርቀት ሳይገድብህ፣ ችግር የእጅ ማጠር ሳያግድህ፣ ራቅ ያለ ቦታ ላይ የአባቴ ዘመዶች አሉ፣ የእናቴ ዘመዶች አሉ፣ እኔ ፈልጌ ካልቀጠልኩት ይሄ ዝምድና ሊቋረጥ ነው፣ እኔ ከሞትኩኝ ሊረሳ ይችላል፣ ዝምድናው ሊቆረጥ ይችላል፣ ስለዚህ ይሄን ኸይር ስራ መስራት አለብን ብሎ በእግር በፈረስ በአየር በባቡር ሄደህ ዝምድናህን መቀጠል የአላህን ረሕመት ያስገኝልሃል። አላህ ይወድሃል፣ ወንጀልህን ይምርሃል፣ ሲራጥን ይቀጥልልሃል። የሲራጡ ድልድይ ዝርግ ሆኖ እንድትሻገር ያደርግሃል። ወከዛሊክ ወሰለሁላህ አላህ ይቀጥለዋል። ይሄም በምንድን ነው የሚቀጥለው? ክፍት ተደርጎ ነው የተተወው። ወሰለሁላህ ቢኩሊ ኸይሪ ወቢሪ ወተይሲሪ ወተውፊቂ ማለት አላህ ይቀጥለዋል። አላህ ይቀጥልለታል። ምንም መልካምን ነገር ሁሉ ሪዝቁን ያሰፋለታል፣ እድሜውን በረካ ያደርግለታል፣ የተባረኩ ልጆችን አላህ ይሰጠዋል፣ ጉዳዮችን ሁሉ ገር ያደርግለታል፣ ነገሮች አይበላሹበትም፣ የያዘው ያሰበው ይሳካለታል። ለምን ከስኬት ዓላማ አንዱ ዝምድናን መቀጠል ነው። ስኬትን ከማጣት ምክንያቶች አንዱ ዝምድናን መቁረጥ። ወመን ቀጠዐሃ ቀጠዐሁ አላህ፣ ዝምድናን የቆረጠ አላህ ይቆርጠዋል። በምን የቆረጠ? ዝምድና መቁረጥ የሚባልን ነገር በማድረግ በሀገሩ በዘመኑ ዝምድና መቁረጥ ነው። ዝምድናው ተቆረጠ የሚያስብልን ድርጊት ተፈጸመ ሰው አላህ ይቆርጠዋል። ከምን? ከሁሉ ኸይር፣ ከሲራጥ ጀምሮ፣ ከእድሜ ጀምሮ፣ ከርዝቅ ጀምሮ፣ ከመልካም ስም ጀምሮ። ዝምድናን የቀጠለ የሚቀጥል መልካም ስም አላህ ይተውለታል። ዝምድና ሲቀጥል የነበረ ሰው ቢሞት ራሱ
መልካም ስሙ ይቀጥላል። ሰዎች በጥሩ ያወሱታል። አላህ ጀዛውን ይክፈለው። የተረሳ ዝምድናችንን አስታወሰ፣ ሰበሰበን፣ የተቆረጠውን ቀጠለ። ስራ ጫፍ ምዕራብ ጫፍ ተበታትነው የነበሩ የተረሳሱ ከመረሳሳታቸው የመጣ የተጋቡ መጋባት ማይችሉ ሰዎች ሁሉ አሉ በዘመናችን። ከዝምድና መቁረጥ ብዛት የመጣ በጣም ተረሳስተው መጋባት ማይችሉ ሁሉ በሆነ አጋጣሚ ወይም የሆነ መስሪያ ቤት ላይ ወይም የትምህርት ተቋም ላይ ይገናኛሉ፣ ይጋባሉ። ምን ዘመዳሞች ናቸው። በዚህ ልክ የተረሳሱ ሰዎች። ይሄ ማዳ የበዛበት ዘመን ላይ ነው ያለነው። ቁሳዊነት የዱንያ ባሪያም ነው። ዘመድ የሚጠይቁበት ጊዜ የለኝም ብሎ ማለት ዘመድ ለመጠየቅ ጊዜ መስጠት ብክነት ነው፣ ሞኝነት ነው ማለት ይሄ ትልቅ ስህተት ነው። ጥፋት ዝምድናን የቆረጠ አላህ ይቆርጣል፣ ስሙ ይቆረጣል፣ መልካም ስም አይኖረውም፣ ከሞተ በኋላ ይረሳል። ዘሩ ይቆረጣል፣ በረካ ያለው ልጅ አይወጣለት፣ ስሙን በጥሩ የሚያስጠራ ዱዓ የሚያስደርግለት ዝምድናን የሚያስከትል አይወጣም። ከዘመዶች ውስጥ የተቸገሩ ኖረው ዝምድና ቀስቅሶ ብትረዳቸው ከአንጀት ከልብ የመነጨ ዱዓ ቢያደርጉልህ ዱንያ አኺራ ይስተካከል። ብዙ በረከት አለው ዝምድናን መቀጠል። ዝምድናን የቆረጠ ያ በረከት ያ ኸይር ያ መልካም ነገር ይቀርበታል። ዝምድናን መቀጠል ጀነት የመግባት ሰበብ ነው። ዝምድናን መቁረጥ ደግሞ ጀሀነም የመግባት ሰበብ ነው። ኢማም ሙስሊም መዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ላ የድኹሉል ጀነተ ቃጢዕ ብለዋል። ቃለ ሱፊያን ያኒ ቃጢዕ ረሒም ዝምድናን ቆራጭ ጀነት አይገባም ብለዋል። ወአነ አፍደለል አዕማል ከስራዎች ሁሉ አላህ ዘንድ በላጭ ስራ አሶላቱ ሶላት ነው። ሊመዋቂቲሃ ጊዜዎቿን ጠብቆ መስገድ። ከላኢላሃ ኢለላህ ቀጥሎ ከተውሂድ ቀጥሎ አላህ ዘንድ ለሁሉም ሰው በላጭ ስራ ሶላትን በወቅቱ መስገድ፣ ወቅቱን አለማሳለፍ አለማስቀደምም ነው። ሶላት በጊዜ የተገደበ ዒባዳ ነው። የፈለገ ሰው ቸኩሎ ያለ ሰዓቱ ሊሰግደው ጉዳይ ስላለበት፣ ስብሰባ ስላለበት፣ ትምህርት ቤት ክላስ ስላለበት፣ በረራ ስላለበት መስፈርቱን ሳያሟላ ጀማዓ አደረግኩ ሊል ወይም ያለ ጊዜው ሊሰግድ አይገባም። አሊያ ደግሞ ስራ ስብሰባ አለብኝ አንዳንድ ኢማናቸው የሳሳ የተቀዳደደ ሴቶች እንደሚያደርጉት ሜካፔ እንዳይበላሽ ብለው ሶላትን በወቅቱ አሳልፈው የሚሰግዷል። ይሄ ሶላትን ማበላሸት ይባላል። ሶላት ማበላሸት ጀሀነም ከሚያስገቡ እኩይ ተግባሮች መሃል አንዱ ነው። ፈኸለፈ ሚን ባዕድሂም ኸልፉን አضاعوا الصلاة واتبعوا الشهوات فسوف يلقون غيا። ደጋጎችን የአላህ ወልዮችን ባህሪ ገድል ከነገረን በኋላ ከነዚህ ደጋጎች በኋላ መጥፎ ሰዎች ምድር ላይ ተተኩ። የመጥፎነታቸው መገለጫ መጥፎ እንዲባሉ ያደረጋቸው አضاعوا الصلاة ሶላትን አበላሹ፣ ተጫወቱበት በሶላቱ። የአንዳንድ ሰዎች ሶላት ሲታይ እንደው ጨዋታ ይሻለዋል ትላለህ። ከጨዋታ የወረደ አሰጋገድ ሰግደው የሚሄደው ምን እንደሰገዱ ስንት እንደሰገዱ የት እንደሰገዱ አለባበሳቸው የተበላሸ፣ አቋቋማቸው የተበላሸ፣ እንቅስቃሴያቸው የተበላሸ አላህ ፊት የቆሙ ፈጽሞ ማይመስል ሶላቶችን እናያለን። ነሰላህ ሰላም ለአፊያ አላህን ያለማክበር ምልክት ነው። አላህ ፊት ቆሞ የሶላትን አደብ ለመጠበቅ አላህን ያለማክበር ምልክት ነው። ሶላት ለምንድን ነው የሥራዎች ሁሉ ምርጥ የሆነው? ሶላት ውስጥ ካሉ የተለያዩ የዒባዳዎች አይነት አንፃር ነው። ሶላት ውስጥ ጠሃራ አለ፣ ውዱእ አለ፣ ለአላህ ብሎ ንጹህ ልብስ መልበስ አለ። ሶላት ውስጥ ስብር ማለት አለ፣ ለአላህ ዝቅ ማለት። በተወደደው በተከበረው ግንባር መሬት መደፋት አለ። ጎረበጠኝ፣ ሸተተኝ፣ ሞቀኝ፣ አቃጠለኝ፣ ቀዘቀዘኝ የለም። ሶላት ወቅቱ ደርሷል፣ ትሰግዳለህ። የምትችለውን ያክል መከላከያ ልታደርግ ትችላለህ፣ ሸሪዓ የሚፈቅደው ያ። ከዛ በተረፈ እኔ አልሰግድም፣ ይሄ የድሆች መስጂድ ነው፣ ይሄ ሰራተኞች ላብላብ የሚሉ የሚበዙበት መስጂድ ነው፣ ምንጣፉ ከታጠበ ቆይቷል፣ አልሰግድም አይልም። እውነተኛ ሰጋጅ እንደው ደስ ይለዋል፣ ተወስል ያደርጋል። ጌታዬ ሆይ እዚህ ቦታ ላይ የሰገድኩት አንተ ብዬ ነው። ከግራ ከቀኙ የተለያዩ የሚረብሹት ነገሮች ሁሉ ሊኖሩ ይችላሉ። ያን ችሎ ለአላህ ብሎ ቀጥ ብሎ ይቆማል። ምን አለበት? አዱል ወልኢንኪሳር ወልኹዱዕ ሊላሂ ጀለ ወዐላ። ታላቁ አላህ ስብር ማለት ዝቅ ማለት መተናነስ፣ ስልጣን፣ ሀብትን፣ ፕሮቶኮልን ትቶ ለአላህ ተባረከ ወተዓላ መውረድ አለበት፣ ዝቅ ማለት አለ። ሁሉንም እኩል የሚያደርገው አንድም ስጁድ ነው። ኢማም ሰሚዐ አላሁ ሊመን ሐሚደ ሲል ከሩኩዕ ተነስተው አላሁ አክበር ሲል ሁሉም በግንባሩ ይደፋል። አልደፋም ያለ ጀሀነም ላይ ይደፋል፣ አይቀርም። እዚህ ለአላህ ስጁድ አልደፋም ያለ አኺራ ላይ ጀሀነም ላይ ይደፋል። ስጁድ ተደፍተው ሰዎችን ስታይ ከዛ ውስጥ መሪ አለ፣ ተመሪ አለ፣
አምባሳደር አለ፣ ሚኒስተር አለ፣ ቱጃር አለ፣ ፈቂር አለ፣ ሙንሳ አለ፣ ዘከር አለ። ሁሉም ለአላህ እኩል ይደፋል። በተመሳሳይ ጊዜ የዑቡድያ የባሪያነት የታዛዥነት ትልቁ መገለጫ ስጁድ ነው። ከአላህ ቅርብ የምትሆነው በስጁድ ነው። የሁሉ ሶላት ስታል ዚክር አለ። ወለዚክሩላሂ አክበር። አቂም ሶላት ሶላትን ስገድ። ሶላት ውስጥ ያለው ዚክር ደግሞ ከሶላቱ ይበልጣል ተብሎ ተፈሰረ። ሶላት ትልቅ ዒባዳ ነው። በሶላት ውስጥ ያለው ዚክር ደግሞ ከሶላት ይበልጣል። ውስጡ ላይ ምን አለ? ዚክር አለ፣ ሩኩዕ አለ፣ ጎንበስ ቀና ማለት አለ፣ ዱዓ አለ፣ ልመና አለ፣ ቃል ኪዳን አለ። የተለያዩ አይነት ዒባዳዎችን ሰብስቦ የያዘ ዒባዳ ስለሆነ ነው። ثم بر الوالدين ከዚያም ከመልካም ስራዎች በጣም ትልቁ ከሶላት ቀጥሎ ለወላጆች በጎ መሆን፣ ወላጆችን መንከባከብ። ይሄ በሐዲስ ተነግሯል። ከስራዎች ሁሉ አላህ ዘንድ ተወዳጅ ስራ የቱ ነው ተብለው ተጠይቀዋል። ኢማም ሙስሊም ከአብዱላህ ብን መስዑድ በዘገቡት ሐዲስ ላይ ከስራዎች ሁሉ በላጭ ስራ ምንድን ነው ተብለው ተጠይቀው ሶላትን በወቅቱ መስገድ ነው ብለዋል። ከዛስ ለወላጆች በጎ መሆን ነው። ከዛስ በአላህ መንገድ መታገል ነው። ወህሉ መጃር ለሰዎች እንደ ሁኔታቸው ቅደም ተከተሉን ቀያይረው ይሰጧቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ጀልድ ጀግና ብርቱ ክንድ ያለው ሰው ከሆነ ጂሃድ ሊሉት ይችላሉ ከማመን ቀጥሎ። ወላጆቹን መርዳት ያለበት ለወላጆቹ የሚያስፈልግ አይነት ሰው ከሆነ ደግሞ ወላጆችን መንከባከብ ነው ይሉታል። እንደ ግለሰቦች እንደ ሁኔታው እንደ ወቅቱ ይለያያል። ለወላጆች በጎ መሆን የሰው ልጅ ላይ ያለ ትልቁ ሐቅ ነው። ከአላህ ሐቅ ቀጥሎ ትልቅ ሐቅ የአላህ ሐቅ። ምናልባት ኢብኑ ተይሚያ ሌሎችም እንዳሉት ሴት ልጅ ካገባች በኋላ የባል ሐቅ ሊቀደም ይችላል። ከአባትና ሐቅ ይቀደማል ተብሎ አንዱን ጥሎ ሌላን አንጠልጥሎ መኬድም የለበትም። ሁለቱም ሐቆች ተመሳሳይ ናቸው፣ ጎን ለጎን መሄድ አለባቸው። ሚስት የአባት እናቷን ሐቅ እንድትተው የሚያደርጋትን ባል ልጥለው ይገባል። ባለም የአባት እናቱን ሐቅ እንዲጥል ችላ እንዲል የምታደርገው ሚስት ሊጥላት ይገባል። ከአላህ ጋር መጣላት ነው የሚሆነው። ወቀዷ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና። ይሄ የአላህ ውሳኔ፣ የአላህ ትእዛዝ፣ የአላህ ወስያ ነው። አላህ ቀዷ አዘዘ፣ ቀዷ አደራ አለ፣ ፈረደ። ምንን? እሱን ብቻ እንጂ እንዳትገዙ ለወላጆቻችሁም በጎ እንድትሆና። ምን ማለት ነው? ለወላጅ ቢር ማድረግ ማለት ቅድም ዝምድና ላይ እንዳልነው ለወላጆች በጎ የመሆንን መልካም የመሆንን ምልክት ሁሉ ማድረግ፣ ለወላጆች ክፉ፣ ጨካኝ፣ በዳይ የመሆንን ምልክት ሁሉ መተው። ራበኝ ሳይሉ በፊት ማብላት፣ በረደኝ ሳይሉ በፊት ማልበስ፣ አመመኝ ውሰደኝ ሐኪም ቤት ሳይሉ በፊት መውሰድ፣ ፍላጎታቸውን ቀድሞ አንብቦ ሳይጠይቁ ማድረግ። ወላጆችን ከመበደል አንዱ ተቸግረው ችግራቸውን እስኪነግሩ ድረስ መጠበቅ ነው ተብሏል። ሰሚዕተ ሃዛ ያ ዐብደላህ። ወላጆችን ከመበደል አንዱ ተቸግረው ቆይተው ችግሩን ሆዳቸው ላይ አርግዘው አፍነው ቆይተው ሲበዛባቸው ሲያቅታቸው ልጄ ሆይ እንዲህ ነገር እፈልጋለሁ፣ ልጄ ሆይ አሞኛል አሳክመኝ፣ ልጄ ሆይ ገንዘብ አጥቻለሁ ስጠኝ እስኪሉ ከጠበቅ በዳይ ነህ። ጠይቀው አለማድረግ አይደለም በደሉ። በደሉ የጀመረው ከዛ በፊት አባትና እናት እስኪቸገሩ ድረስ ዝም ማለት ነው። ያለንበት ዘመን ዕቁቅ የበዛበት ዘመን፣ ወላጆች ላይ መጨከን፣ ለወላጆች ክፉ ሆኖ ለሌሎች በጎ መሆን፣ ወላጆችን መርሳት የበዛበት ዘመን ላይ በተለይ ከወላጆቻቸው ርቀው የሚገኙ አንዳንዴ ደግሞ አብረው የሚገኙ ይብስበታል። ጠዋት ማታ ከወላጆቻቸው ጋር የሚጨቃጨቁ እናቱ ደወለች ደግሞ ፈልጋ አይሆንም አልሐምዱሊላህ ምደውል እናት አለችኝ በማለት ፋንታ አባት እናት መኖር ለአንተ ጸጋ ነው፣ ኒዕማ ነው። ከደጋ ቀደምቶች መሃል አንዱ አለቀሰ፣ በጣም አለቀሰ። ሰብሩ አነሰ። ምን ነው ሲሉት ሁለት የጀነት በር ነበረኝ ዛሬ አንዱ ተዘጋብኝ አለ። ከወላጆቹ አንዱ የሞተ ቀን። አባት እናት ያለው ሰው ሁለት የጀነት በር አለው፣ በሁለቱ መግባት ይችላል። ለዚህ ነው ሶሒህ ባለ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አልዋሊዱ አውሰጡ አብዋቢል ጀነት ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ወላጅ ዋሊድ የሚለው አባትም እናትም ይዛል፣ ከፍ ሲል አያቶችንም ይዛል ተብሏል። አልዋሊዱ ወላጅ አባትም እናት አውሰጡ አብዋቢል ጀነት ምርጡ የጀነት በር ናቸው ብላ ይሄ ነብዩ ሐዲስ። ይሄን በር ከፈለክ ያዘው ተጠቀምበት፣ ከፈለክ ዝጋው፣ የምትጎዳው አንተ ነህ።
ደጋ ቀደምቶች በደግነት ለወላጅ ጥሩ በመሆን ትልቅ ምሳሌ አሻራ ፋና ትተውልን ሄደዋል። ያንን እንከተል ይገባል እንጂ ዛሬ ፋሲቆች ቀልበ ደረቆች ያሉበትን ሁኔታ አይተን ከእነሱ ጋር ራሳችንን እናነጻጽር አይገባል። ጥሩ ምግብ የበላን ወላጆቻችንን እንረሳ፣ እኛ የልብስ አይነት የቀየርን ወላጆቻችንን እንተው አይገባል። ረሕመት ያለው ከአላህ ቅርብ የሆነ ሰው ልቡም አይረጋጋም። በወላጆቹ በኩል የሆነ ጉድለት ካለበት ልቡ አይረጋጋም። ለወላጆችህ ክንፍህን ዝቅ አድርግላቸው ብሏል አላህ ተባረከ ወተዓላ። ወኽፊድ ለሁማ ጀናሐ ዙል። ወላጆችህ ጋር ስትሆን መንግስት ጋር ከምትሆነው በላይ ሁን ለወላጆች። ከዚህ በላይ ምን ይፈልጋል? ከወላጆች ጋር ያለ ግንኙነት መንግስት፣ የሀገርህ መንግስት ከፈለከም የአህጉር የዓለም መንግስት ብለው እሱ ጋር ስትሆን ከምትሆነው በላይ ወላጆችህ ጋር ዝቅ በል፣ ተናነስ። ወላጆች አጠገብ ሆነህ በተለይ እናትህ ጋር አባትህን ቡጢውን ትፈራለህ፣ እርግጫውን ትፈራለህ። የፈረደባት እናት ናት፣ ሁሉ መናቷ ላይ የሚወጣ ቀልበ ደረቅ የሆነ ልጅ። ስለዚህ በተለይ እናትህ ጋር ስትሆን ዝቅ በል፣ ድምፅህን ቀንስ። ያጠፋ ታናሽ ወንድምህን እንኳ ቢሆን እናትህ ፊት አትጥፋ ይላሉ የተርቢያ ባለሙያዎች። አንተ ታላቅ ነህ፣ ወንድምህ አጠፋ፣ ታናሽ ወንድምህ 100% 1000% ጥፋተኛ ነው። እናትህ ፊት አባትህ ፊት አትጥፋው፣ ጮክ ብላ አትናገር። አባት እናትህ ላይ ከፍ ማለት ይሆንብሃል። ወላጆቹ ፊት እግርን ዘርግተህ አትቀመጥ፣ ተደግፈህ አትቀመጥ። ፈቅደውልህ እንዲሁ ልክ መጅልስ ካልሆነ በስተቀር ምግብ እነሱ ሳይጀምሩ አትጀምር። አብራችሁ ከመጣችሁ እነሱ ሳይቀመጡ አትቀመጥ። በስማቸው አትጥራቸው፣ ጮክ ብለህ አትጥራቸው። እነሱ ታመው አዝነው አንተ ደስታ ላይ አትሁን፣ እነሱ ተደስተው አንተ ሀዘን ላይ አትሁን። አየሩን አትቀይርባቸው። ሲደሰቱ አብራቸው ተደሰት፣ ውስጥ ላይ እንኳን ደስታ በል። ሲከፉ አብራቸው ተከፋ። ያብራካቸው ክፋይ ነው፣ የስጋቸው ቁራጭ ነው። እነሱ ምሰል አይዟችሁ በላቸው። ይህን ካደረግክ አላህ ተባረከ ወተዓላ በዱንያም በአኺራ ጀዛህን ይሰጣል። ከዚህ በተቃራኒው ባህሪ ካለህ ግን ዱንያም አኺራም ላይ አላህ የሥራህን ይሰጣል። በተለይ ወላጆች አቅመ ደካማ በሚሆኑበት ጊዜ ወላጆቹን ሚጥ ያፍሰዋል። እናቱን እናቴ ማይል ሰራተኛ የሚላል ሰራተኛችን ናት ዕቃ አምጡ ተብለን ነው የሚል ማድሪ ድንጋይ ነው ያለው ጭንቅላት አናውቅም እንዴት እንደሚያስብ። የወለደችው እናቱ ሰው ፊት አፍሮባት የሚያደርጋል። አንድ ጊዜ አንድ ወጣት የሆነችን ሴት ማግባት ፈልጎ እሷ ባለሀብት ስለነበረች አንድ ሸርጥ አስቀምጣለሁ፣ በዛ ሸርጥ ከተስማማ አገባሃለሁ አለችው ይላል። ሸርጡ ምንድን ነው ሲላት፣ የሰርጋችን ቀን ላይ እናትህ ማትመጣ ከሆነ ሰርግ ቦታ ላይ እናትህ ማትገኝ ከሆነ እኔ አገባሃለሁ። ሰርግ ቦታ ላይ እናትህ የምትገኝ ከሆነ ግን እኔ አላገባም። ምክንያቱም እንደሆነ ታውቃላችሁ፣ እናቱ ደሃ ናት፣ ሰው ቤት ታጸዳለች። ስለዚህ አካባቢው ላይ ሰው ቤት ዞራ እያጸዳች እሱን ለማሳደግ እኮ እሱን ለወግ ለማዕረግ ለሰርግ ለማምጣት ነው። ዝቅ ብላ ወገቧ እስኪሰበር እጇ እስኪሰነጣጠቅ እስኪሻክር ድረስ ምሰራው። ስለዚህ አገባሃለሁ ግን የሰርግ ቀን ላይ እናትህ መታ በሰርጌ ቀን እንድታሳፍረኝ የጽዳት ሰራተኛውን ልጅ ነው እንዴ ያገባችው እቺ ቱጃር ነው ቱጃሪት እባላለሁ ብላ ይህን ሸርጥ አስቀመጠች። ግን ልጁ አቅል የነበረው አባት ነበረው። አባቱ የሄደ የሚያማክረው ጥበበኛ ሰው ነበር። እሱን ለማማከር ሄደ። እንዲህ አይነት ችግር ገጥሞኛል፣ አባቴ አንተን ነበር የሚያማክረው፣ እኔንም ጉዳይ ሲገጥም እሱን አማክር ብሎኝ ነው የሞተው አለው። ምክንያቱ ምንድን ነው እንዲህ አለችው ሲለው፣ እናቴ ሰው ቤት ታጸዳለች። እሺ አንድ የቤት ስራ እሰጥሃለሁ፣ ማማክርህ ያን መስፈርት ካሟላህ ነው። ምንድን ነው ሲለው፣ ዛሬ ማታ ቤት ስትገባ እናትህን እጇን እጠብ፣ እግሯን ማለት እጇን እጠብ፣ ከዛ ተመልሰና በማግስቱ ይቀጥላል ምክራችን አለ። በተባለው መሰረት ማታ ሄዶ የእናቱን እጅ ሲያጥ እናቱ እጅ የላትም፣ እሾህ ነው እጇ። የሰው ቤት ያጸዳችበት በጭቃ በድንጋይ በብረት በቆሻሻ እጇ እጅ አይመስልም፣ የሥራ እጅ ነው፣ የተከበረ እጅ ነው። ሊሳም የሚገባው እንደዚህ አይነቱ እጅ ነው፣ ንጹህ ከስም የሚፈልግ እጅ እንጂ በሐራም እጅ እግሩ ነጣጥፎ ወንበር ላይ ተሰቅሎ አጭበርብሮ የፈካ እጅ ሳይሆን መስረቅን ተጠይፈው ማጭበርበርን ተጠይፈው በጽዳት ስራ ቆሻሻ በማንሳት ጎሚስታና ጋራጅ ላይ በመቆሸሽ ወላሂ እንዲህ አይነት እጆችን ሳይ ያሰኛል። የቆሸሹ የጠቆሩ እጆችን ስታይ እንደዛም ሆኖ ግን አላህን አይረሱም፣ ለሶላት ይመጣሉ። እንደዛም ሆኖ ኪሳቸው ላይ ማስለቀቂያ ይዘው ይሄዳሉ። እንደዚህ አይነት እጆች አላህ ይባርካቸው፣ አላህ ይጠብቃቸው። የሥራ ሰዓት ላይ ስራ ነው ስታያቸው፣ ፀጉራቸው ሰውነታቸው ሰውነት አይመስሉም። ርዝቅን ሐላልን ለማግኘት
ወድቀው ሲንከባለሉ ታያቸዋል። ስለዚህ ጋራዥ አካባቢ ላይ፣ ጎሚስታ አካባቢ ላይ፣ ሌሎችም ቦታዎች ከነሱ የተሻለ የፈረጠመ ጡንቻ ያላቸው ይዘርፋሉ፣ ይሰርቃሉ፣ ተኝተው ይውላሉ፣ የአባታቸውን የእናታቸውን ቦርሳ ይበረብራሉ። እነዚያ ግን ይህን ተጠይፈው ዝቅ ብለው ተደፍተው ቆሽሸው ተንከራተው ማታ ላይ ታጥበው ይተኛሉ። ከዚህ የበለጠ እርካታ የለም ዱንያ ላይ የሰው እጅ ከማየት ከመስረቅ። የእሱ እናት እንደዚህ አይነት ሰው ነበረች። ማታ በተባለው መሰረት እጇን ሲያዝ እጅ የለም እሾህ ነው ያለው። ገባው ሰውየው፣ አልሄደም ሰውየውም ጋር እሱም ጋር አልደወለም። የሄደው ማን ጋር ነው? ልጅቷ ጋር ነው። አልፈልግም ይቅርብኛል። ምክንያቱም የእናቱ እጅ እንደዚያ የሆነው በምንድን ነው? እሱን በማሳደግ ወንድሞቹን እህቶቹን በማሳደግ። ይሄን ይክዳል፣ ይሄን ይረሳል። ጭራሽ ሞኝነቱ የባሰበት ቢሆን እናቱን እንዳትመጪ ብሎ የፈለጋትን መልከ መልካም ልጅ ሊያገባ ይችላል። ግን እድሜ አይኖረው። የዘመን ወጣት አላህን ሊፈራ ይገባዋል። አንዳንድ ቦታ ላይ እንግድነት ተኪዶ እንኳን ልጆች ዙሪያውን ይቀመጣሉ። እናት ናት ሻይ የምታፈላው፣ የእጇ የምታመጣው፣ እንግዳ የምትኸዳው። ልጆች ቁጭ ብለው ይበላል። ልጆች ወደ ላይ እናታቸውን ያንሳል። ልጄ ሆይ ና ሐኪም ቤት ውሰደኝ የሚሏቸው ስራ አለብኝ የሚሉ አሉ ጨካኞች። አላህ ፊልአባ በዘመናችን ያለው ችግር አንዱ መነሻው ይሄ ነው። እኛ ለወላጆቻችን ስናዝን አላህ ለኛ ያዝንልናል። እኛ ወላጆቻችን ላይ ስንጨክን የአላህ ረሕመት ይቀንስብናል። በተለይ ሲያረጁ ከፍ ሲሉ ያላንተ ጠዋሪ የሌላቸው ሲሆኑ ለአንተ ብዙ ዋጋ የከፈሉ ሲሆኑ ለወላጆቻችን ይበልጥ ልናዝን ይገባል። ሌላው ደግሞ የስኬት አንዱ ቁልፍ ሚስጥር ለወላጆች በጎ መሆን። ማንኛውም ስኬታማ ሰው ከምስጢሮቹ አንዱ ለወላጆቹ ጥሩ ሰው፣ ለወላጆቹ የሚተናነስ ሰው። በተቃራኒው ደግሞ ህይወቱ የተበላሸበት ሰው አብዛኛው ጊዜ አንዱ ሚስጥር ከወላጆቹ ጋር ግንኙነቱ ተበላሽቶ ነው። ثم الجهاد في سبيل الله ከዛም በአላህ መንገድ ጂሃድ ማድረግ ነው። በየአይነቱ በየደረጃው የገንዘብ ጂሃድ የሚቀራለት ሰው የገንዘብ ጂሃድ ማድረግ፣ ገንዘቡን አላህ በሚያዘው መንገድ አላህ በሚወደው መልኩ ወጪ ማድረግ። የእውቀት ጂሃድ የሚቀራለት ሰው ያን የታደለ ሰው የእውቀት ጂሃድ ማድረግ። የሰይፍ ጂሃድ የቀራለት ሰው መስፈርቱ ተሟልቶ ጂሃድ ታውጆ ያን ማድረግ። በየአይነቱ ሁሉም የሚችለው ጂሃድ ደግሞ የስሜት ጂሃድ፣ ስሜትህን ከወንጀል ማራቅ፣ አካላትህን ኸይር ላይ ማሰማራት ሁሉም የሚችለው ጂሃድ። ወአነ አውተቀ ዑረል ኢማን ጠንካራው የኢማን ገመድ አልሑቡ ፊላህ ለአላህ ብሎ መዋደድ፣ ወልቡግዱ ፊላህ ለአላህ ብሎ መጥላት። ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት። አንድ ሰው ኢማኑ ወቲቅ የሚሆነው ጠንካራ አስተማማኝ የሚሆነው ሰዎችን ሁሉ ባላቸው ኢማን ልክ ለአላህ ብሎ ሲወድ፣ ዘራቸውን፣ መልካቸውን፣ የኑሮ ደረጃቸውን ሳይል። በተቃራኒው ደግሞ ሰዎችን በወንጀልነታቸው በእምቢባይነታቸው ምክንያት ሲጠላ ሲያገል። ዛሬ ግን ይሄም ተቀልብሷል፣ ተቀይሯል። ሰዎች የሚወዱት ባልንጀራቸው ስለሆነ፣ ስለሚያበላቸው፣ ስለሚያጠጣቸው፣ ስለሚያጫውታቸው፣ በችግር ጊዜ ስለረዳቸው፣ አሊያ ደግሞ የራሳቸው ብሔር ስለሆነ እንጂ ሰውን በኢማኑ ልክ መውደድ፣ ሰውን በቀልበ ደረቅነቱ በወንጀለኝነቱ ልክ ማራቅ እየቀነሰ ሄዷል። አንድ ሰው ሙስሊሞችን ሙእሚኖችን ሁሉ በምንም ሳይከፋፍል መውደዱ ሙእሚን ነው ማለት ነው፣ ኢማን አለው ማለት። ሰዎችን በዘራቸው በመልካቸው በኑሮ ደረጃቸው መጥላቱ ማራቁ የኢማኑን መድከም ምናልባትም መቀጨጭ መሞት ምልክት ነው። ኢነመል ሙእሚኑና ኢኽዋ ሙእሚኖች ሁሉ ወንድማማቾች ናቸው፣ እህትማማቾች ናቸው። በምን? በኢማን። ከስጋ ዝምድና ይልቅ የላ ኢላሀ ኢለላህ ዝምድና ይበልጣል። በዚህም እንድንተሳሰር ነው አላህ ያዘዘን። ወአነ ሶብራ ትዕግስት ሚነል ኢማን ከኢማን ያለው ድርሻ ቦታ ቢመንዚለት ራስ ራስ እንዳለው ቦታ ነው። ሚነል ጀሰዲ ከተቀሪ የሰውነት አካላችን አንፃር ተቀሪ የሰውነት አካላችን አንፃር ራሳችን ያለው ቦታ ምንድን ነው? ዋናው የሰውነት ክፍል ራስ። ሰው ራሱ ሲኖር ጭንቅላቱ ሲኖር ነው በህይወት አለ የሚባል ሰው ነው የሚባል። አንገቱ ከተቆረጠሳ ሰው አይባል። የሰው ልጅ ኢማኑ ሰብር ካጣም ኢማን አይባል። ላ ኢማና ሊመን ላ ሰብረ ለሁ ሰብር የሌለው ትዕግስት የሌለው ሰው ኢማን የለውም ተብሎ። ሰብር አላህ ያዘዘውን መታዘዝ ላይ፣ ሰብር አላህ የከለከለውን መከልከል ላይ፣ ሰብር ህይወታችን ላይ የሚገጥሙን ከባድ ውሳኔዎች ላይ ሞት፣ ወዳጅን ወላጅን ማጣት፣ መክሰር፣ ስራ ማጣት፣ የአካል መጉደል፣ በበሽታ መጠቃት፣ ይህ ሁሉ አላህ የወሰናቸው የሚመሩ የሚከብዱ ውሳኔዎች ናቸው። ይሄ ላይ መሰበር። ወመላኩል አምሪ አዱዓ የነገሩ ሁሉ አሳሱ መሰረቱ ዱዓ ነው። ይሄን ወቅ
ሁሉ ነገር ጉዳዩ ሁሉ እንዲስተካከልልህ ከፈለክ ዱዓ አብዛ። የነገሮች ሁሉ አሳስ መቋጨሪያ መሰረት ዱዓ ነው። فإن الأمر ነገሩ ሁሉ كله بيد الله በአላህ እጅ ነው ያለው። يهدي من يشاء አላህ የፈለገውን ሰው ይመራል። ويستعمله خير ያሰራዋል። ويضل من يشاء የፈለገውን ሰው ደግሞ ያጠማል። ويخذله ይተዋል። እንደፈለገ እንዲሆን አላህ ዝም ይለዋል። ነገሮች ሁሉ በአላህ እጅ ነው ያሉት። አላህ ለፈለገው ይሰጣል፣ ለፈለገው ይከለክላል። የፈለገውን ያቃናል፣ የፈለገውን ዝም ይለዋል። ጥመቱ ላይ يخذله ማለት ይሄ ነው። አላህ አጠመመኝ አይባልም። አላህ ያጠማል ሳይሆን የሚባለው يضل من يشاء ማለት يخذله ዝም ይለዋል ማለት ያመነ ለመስተካከል የጣረን ሰው አላህ ይመራዋል፣ ያግዘዋል። ጥመትን የመረጠን ሰው ያጠመዋል ማለት ዝም ይለዋል በመረጠው መንገድ ማለት ነው። ويذرهم في طغيانهم يعمهون እንጂ አላህ ለሰዎች ሁሉ መመራትን መስተካከልን ነው የሚወደው። ታዲያ ለምንድን ነው ብዙ ጊዜ ይضሉ ያጠማል የሚባለው? ያጠማል ማለት ዝም ይለዋል ማለት ነው። በፈለገው መንገድ ይሄዳል። ያጠመመው ዝም ያለው በዐድሉ ነው፣ ባህሪውን ስለሚያውቅ ነው። አላህ ቢመራውም እሺ አይልም፣ ይዞራል ወደ ጠማማ ወደ ለመደው መንገዱ። فينبغي لك ይገባሃል አንተ መመከር የምትፈልግ أن ترغب ተስፋ ማድረግ መከጀል إلى من الأمر بيده ጉዳዮች ሁሉ በእጁ ወዳለው አላህ መከጀል ነው የሚገባህ። ሌሎችን ተዋቸው። وتفوض أمرك إليه ነገር ስራህን ጉዳይን ሁሉ ወደሱ አስጠግተህ ተው። መኽሉቆችን ተዋቸው፣ ደካማ ናቸው። የእነሱም ያንተም ጉዳይ በአላህ እጅ ነው ያለው። ጉዳይ ሲኖር ወዴት ውሰድ? ተርገበ إلى من الأمر بيده ጉዳዩ በእጁ ወደሆነ ወደ አላህ ሂድ። ሓጃ አለብህ፣ ማታ ተነስተህ ስገድ፣ አላህን ለምነው። ስጁድ ረዘም ማድረግ አላህን ለምነው። ጾመኛ ከሆን ከማፍጠር በፊት አላህን ለምነው። ወደ ሰዎች ከመሄድ ሰበብ ከማድረስ በፊት ሙሰብብ የሆነው አላህን ተባረከ ወተዓላ ተማጸን። ትልልቅ ሓጃ አለብኝ እርዱኝ የሚሉ ሰዎችን እርዱኝ ለምትል አላህን እርዳኝ፣ አላህን አግዘኝ፣ ነገሩ ያለው በአላህ እጅ። የምትጠይቃቸው ሰዎች እኮ እነሱ አይደሉም ጉዳይ የሚፈጽሙት፣ አላህ ነው ጉዳይ የሚፈጽሙት። ሰበብ ያደርጋቸዋል እነሱ። ስለዚህ አላህ ሆይ አሳካል፣ ያላሰብኩትን ሰበብ አውጣልኝ በል። ይሄን ካደረግክ በኋላ ለሰበብ ማድረስ ያለብን ሰበብ አድርስ። ወኢዛ መሪድቱ ፈሁወ የሽፊን የሚፈውሰኝ አላህ ነው ስታመም። ይሄን እርግጠኛ ሆነህ ተመን። ከዛ በኋላ ሐኪም ቤት ሂድ፣ መድኃኒት ተጠቀም።